ሰላም የኢትዮ አዲስ ቴሌ ተመልካቾቻችን፣ ዛሬ የምናነሳው ርዕስ በቅርቡ በአልጀዚራው ሄድ ቱ ሄድ ፕሮግራም ላይ ከመሄዲ ሐሰን ጋር ባደረጉ ቆይታ እንዲሁም በአቶ ጌታቸው ረዳ ስም የወጣው The Pretoria Stop the War Politics is Imperiling the Peace በሚል ርዕስ ካወጡት ጽሑፍ ላይ ባነሷቸው ነጥቦች ዙሪያ ነው። እነዚህ ጽሑፎች በኢትዮጵያውያን ዘንድ በተለይም በትግራይ ክልል ከፍተኛ የሆነ የውይይት ማዕበልን ፈጥረዋል። ይህን ተከትሎ የሚመጡ ምላሾች በከፊሉ የሚጠበቁ ቢሆንም ከፊሉ ግን የርዕዮተ ዓለም ልዩነቶችና የፖለቲካ ምኞቶችን የሚያንጸባርቁም ነበሩ። ዛሬም በፕሪቶሪያው ስምምነት ዙሪያ ያሉ አከራካሪ ጉዳዮችና እውነታዎችንና ስምምነቱ የተፈረመበት ሁኔታ በበለጠ ግልጽነት ለማስቀመጥ እሞክራለሁ። የፕሪቶሪያው ስምምነት ለምን አሁን ድረስ የውይይትና የክርክር ማዕከል ሆኖ እንደቀጠለ ለመረዳት ስምምነቱ የተፈረመበትን ሁኔታና ያኔ የነበረውን እውነታ ማስታወስ እጅግ አስፈላጊ ነው። የትግራይ ልዑካን ቡድን ወደ ፕሪቶሪያ ያመራው ለመደራደር ወይንም ለመገበያየት አልነበረም። የመጣው ከትግራይ የጦርነት ጊዜ ውሳኔ ሰጪ አካል ከሆነው ማዕከላዊ ኮማንድ በተሰጠ ጥብቅ ትዕዛዝ ነበር። ያ ትዕዛዝ ግልጽ እና አንድ ነበረ። ምንም አይነት ቅድመ ሁኔታ ሳያስቀምጡ በተግባር ግጭትን ለማቆም መስማማት። ይህ መመሪያ የመጣው በትግራይ ውስጥ ያሉ ብዙ የሚያውቁት ነገር ግን በአደባባይ ለመናገር የደፈሩት መራሩን ላይ ተመስርቶ ነበረ። የዚያን ጊዜ ሁኔታዎች እንደሚያመላክቱት ከሆነ ጦርነቱን መቀጠል ማለት የትግራይን የፖለቲካ ህልውና ማጥፋት፣ በተጨማሪም የዜጎችን ህይወት መርከስና በተግባር የትግራይን ራስ በራስ የማስተዳደር መብት ላይ ከፍተኛ አደጋን መጋረጥ ነበረ። በጦር ሜዳ የነበረው ሁኔታ ከቁጥጥር ውጪ መሆኑና የሰብአዊ ቀውሱ እጅግ መባባሱ የአመራሩን ትኩረት ከመደራደር ይልቅ ደም መፍሰሱን ወዲያውኑ ማስቆም ላይ እንዲያደርግ የግድ አስገድዶታል። በዚህ ምክንያትም የትግራይ የፖለቲካና ወታደራዊ አመራር በፕሪቶሪያ ለጀመረው የሰላም ንግግር ግልጽ የሆኑ ስምምነትን የሚያፈርሱ ወይንም ሊያጨናግፉ የሚችሉ ነጥቦችን ላለማንሳት ወሰነ። ግጭትን ማስቆምና የፖለቲካ ስርዓትን መገንባት የተለያዩ ተግባራት ናቸው። ምዕራብ ትግራይ፣ ራያ እና የፌዴራል ወታደሮች አወጣጥ ቅደም ተከተል፣ እነዚህ የመሳሰሉት በጣም ስሜታዊና ውስብስብ ጥያቄዎች ችላ ተብሎ ማለትም አይደለም፣ ነገር ግን ሆነ ተብለው ከመጀመሪያው የመደራደሪያ ነጥብ ውጭ ተደረጉ። ምክንያቱም የእነዚህ ጉዳዮች ውይይት መፍረስ ቢፈጥር መዘዙ የህልውና ጉዳይ ይሆን ነበርና ነው። ይህ አስቸኳይ የህልውና ስጋ ከህወሓት ሊቀመንበር ከዶክተር ደብረጽዮን ገብረ ሚካኤል በበለጠ ሁኔታ የሚያሰምርበት ሰው አልነበረም። እሳቸው ልዑካኑን ሳያዘገዩ የመግቢያ ሰነዱን እንዲፈርሙ ደጋግመው አሳስበዋል። የጦርነት አጠቃላይ አካሄድ በተመለከቱ እያንዳንዱ ሰው የራሱ የሆነ አስተያየት ቢኖረውም እንደ አውሮፓውያን አቆጣጠር በ2022 መጨረሻ ላይ የነበረው የኃይል ሚዛንና የሰብአዊ ሁኔታ የትግራይ አመራር ሊያሰልፉ የሚችሉ አማራጮች በእጅጉን ገድቦት ነበረ። የልዑካን ቡድኑ መሪ እንደመሆኔ ከዶክተር ደብረጽዮን የተሰጠኝ ትዕዛዝ በጣም ቀጥተኛ ነበር። ያለ ስምምነት ወደ ትግራይ እንዳንመለስ፣ አንዳንዴም ሁኔታዎች የሞት ሽረት እስኪመስሉ ድረስ ይጋጋሉ ነበር። ዶክተር ደብረጽዮን ለአሜሪካው ልዩ መልእክተኛ ማይክ ሐመር በመደወል የትግራይ ልዑካን ቡድን ባዶ እጁን ወደ ሀገር ቤት መመለስ እንደሌለበት ያሳስቡ እንደነበር ማስታወሳለሁ። እኔም በኖቬምበር 1 ቀን በ2022 ዓ.ም ላይ ለዶክተር ደብረጽዮን የላኩት መልእክት ሁኔታውን በግልጽ ያሳየዋል። እንዲህ ብዬ ነበር የጻፍኩለት። ሰላም ደብረጽዮን፣ አንድ ነገር እንዲሳካ ሁሉም ነገር እየሞከርን ነው። አንተ ጫና ውስጥ እንዳለህ አውቃለሁ፣ እኛም ጫና ውስጥ ነን። ማይክ ሐመር ወደ መጣንበት እንድንበር እየተነገረው መሆኑን በጠዋቱ የሚነግረኝ ነገር ሌላ አስጨናቂ ገጠመኝ የሆነብን ነው። ወደ ቤታችን የምንበረው እዚያ መሆን ስለሚገባን ነው። ተስፋዬ የሆነ ነገር አሳክተን የተወሰነ የስልጣን ቅሪት ይዘን መትረፍ ነው። ይህን ጽሑፍ መልእክት የዚያን ጊዜ የነበረው የህልውና ትግልና የአመራሩ ተስፋ አስቆራጭ ሁኔታን ያሳያል። በቅርቡ ከመሄዲ ሐሰን ጋር ያደረኩትን ቆይታ ትልቅ ማዕበልን አስነስቷል። በተለይም በኢትዮጵያም ባልሆኑ ነገር ግን ለኢትዮጵያ ኢትዮጵያዊነትን ለማስተማር በሚሞክሩ በርካታ ግለሰቦች ዘንድ ከፊሉ ምላሽ የሚጠብቅ ቢሆንም የትግራይ ጦርነት ያስከተለውን እጅግ የበዛ ሐዘን፣ ቁጣና ያልተፈቱ ጉዳዮች ማንኛውም ህዝባዊ ውይይት ያለፈውን ሐዘን እንዲቀሰቅስ የሻረን ቁስል እንዲያድን አያይዞት አያውቅም። ነገር ግን ከፊሉ ምላሽ አጋላጭ ነበር። ከብለው የሚሰሙት ክርክሮች እኔ ስላነሳሁት ጉዳይ ሳይሆን የተለያዩ ቡድኖች የፕሪቶሪያውን ስምምነት ምን አይነት እንደሆነ ማየት እንደሚፈልጉ የሚያሳይ ነው። ከቃለ መጠይቁ በኋላ ባሉ ቀናት ደጋፊዎቼም ይሁን ተቃዋሚዎቼ ለንግግሬ ቃና የተለያየና የሚጋጭ ትርጉም ሰጥተዋል። ጥቂት ተቃዋሚዎቼ ከጦርነት ጊዜው ንግግሮቼ መውጣቴንና የለዘበ ቋንቋ መጠቀሜን እነሱ ለኔ ከሰጡት ዓላማ እንደ ክህደት የተቆጠሩ ይመስላል። እኔ ይህንን አመለካከት በፍጹም አልቀበለውም። ቋንቋዬ ከጦርነት ቋንቋ ይልቅ
ለሰላም ፍላጎት ሲል የለዘበ ከሆነ ይህ ማለት ሰላምን እንደ መፈክር ሳይሆን ለሕዝቤ እንዳለብኝ ግዴታ ስለማስበው ነው። ያ ምላሽ ወሳኝ ነው፣ ምክንያቱም ጥልቅ የሆነ ችግርን ያሳያል። በትግራይና በመላው ኢትዮጵያ ፖለቲካዊ ውይይት እንደ ፍላጎት የሚተረጎም ሆኗል። ሰዎች ስምምነቱን ሲመቻቸው ይጠቅሱታል፣ ሲያሻቸው ደግሞ ችላ ይሉታል። የፕሪቶሪያው የተሰባበረውን ክልል ለማረጋጋት እንደ ማዕቀፍ ከመውሰድ ይልቅ በውስጥ ሽኩቻዎች እንደ መጠቀሚያ መሳሪያ እየተደረገ ነው። የፕሪቶሪያው ስምምነት በዘመናዊ የኢትዮጵያ ፖለቲካ ውስጥ ትልቅ ውጤት ካላቸው ዲፕሎማሲያዊ ስኬቶች አንዱ ነበረ። በኦክቶበር 23 እስከ ኖቬምበር 2 ቀን 2022 ዓመተ ምህረት የተደረገው ይህ ስምምነት እጅግ የብዙ ሰዎችን ሕይወት የቀጠፈውንና በሚሊዮኖች የሚቆጠሩትን ያፈናቀለውን ጦርነት አስቆሟል። የሰብአዊ እርዳታ መስመሮችን ከፍቷል። መሰረታዊ አገልግሎቶችን ቀስ በቀስ እንዲመለሱም አስችሏል። ያም ሆኖ ግን የፕሪቶሪያው ከቀውስ መውጫ መንገድ ከመሆን ይልቅ ያልተፈቱ ስብራቶች፣ ከሁሉም በላይ ደግሞ ከጦርነት በኋላ ያለውን የትግራይ ፖለቲካ ስርዓት ማን ይቆጣጠር የሚለውን ትግል የሚያንጸባርቅ መስታወት ሆኗል። የስምምነቱ መፈረም ሊጠናቀቅ በተቃረበበት ኖቬምበር 2 ዶክተር ደብረጽዮን ገብረ ሚካኤል በቦታ ያለው ሁኔታ ምን ያህል አደገኛ እንደሆነ የሚገልጽ ሌላ መልእክት ልከው ነበር። እንዲህም ብለው ነበረ። ሰላም፣ አዲግራት በጠላቶች እጅ ልትወድቅ ጫፍ ላይ ነች። የግጭት ማቆም ስምምነቱ ዛሬ መፈረም ካልቻለ ጥሩ ነው፣ መፈረም ከቻለ ጥሩ ነው። ካልሆነ እንዴት መከላከል እንደምንቀጥል ስትራቴጂያዊ ውሳኔዎችን ዛሬ ማታ ወስነን ትግበራ እንጀምራለን። ይህ መልእክት የነበረው አስቸኳይ ሁኔታው የውሳኔ ክብደት እያሳየ ነበረ። በኋላ ላይ በትግራይ በተሰጡ ብዙ አስተያየቶች፣ በተለይም በህጋዊነት ሽኩቻ ውስጥ ባሉ ልሂቃን የሚመሩት የትግራይ ልኡካን ቡድን ምዕራብ ትግራይን አሳልፎ ለመስጠት እንደፈለገ ወይንም ህገ መንግስታዊ ድንበር ጥያቄዎችን እንደተወ ይባላል። ነገር ግን የሆነው ይህ አይደለም። በመጨረሻዎቹ ሰዓታት ስምምነቱን ሲያፈርስ የነበረው የፌዴራሉ ወገን ነበር። እርሱም ከጠንካራ አቋም በመነሳት ይደራደሩ ነበር። በ11ኛው ሰዓት የፌዴራል ልኡካን ቡድን ወደፊት በሚቋቋመው ጊዜያዊ ክልላዊ አስተዳደር በምዕራብ ትግራይና በራያ ላይ ስልጣን እንዳይኖር የሚያደርግ ቃል ለማስገባት ሞክሮ ነበር። ለትግራይ ወገን ይህ አንቀጽ በፖለቲካዊ መልኩ ተቀባይነት የሌለው ነበር። ትግራይ ወይ ጥያቄዋን እንድትተው ወይም ከድርድሩ እንድትወጣም የሚያስገድድ ነበር። ያ ቃል ከስምምነቱ ውስጥ ቢቀጥል ኖሮ ንግግሩ የመክሸፍ ዕድሉ ሰፊ ነበር። ስምምነቱ የዳነው በአመቻቾች ጣልቃ ገብነት በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታና ወሳኝ በሆነው ጣልቃ ገብነት በጠቅላይ ሚኒስቴሩ አብይ አህመድ ነበር። ጠቅላይ ሚኒስቴር አብይ ስምምነቱን ለማዳን ማገዛቸውን ለአንዳንድ የፖለቲካ ትርክቶች የማይመች ሊሆን ይችላል። ነገር ግን ያን የነበረው እውነታ ይህንን ይመስላል። በማጠቃለያው የፕሪቶሪያ ስምምነት ጦርነቱን የሚያስቆም ተልዕኮ እንጂ ሙሉ በሙሉ የመደራደር ሂደት አልነበረም። ትግራይ አመራር በዚያን ወቅት የነበረው የህልውና አደጋ ለመቀነስ ሲል የከበደ ውሳኔ ወስዷል። ስምምነቱ ሰላምን ባያመጣም ጦርነትን በማቆምና የሰብአዊ እርዳታን እንዲገባ በማድረግ ትልቅ ሚናን ተጫውቷል። ሆኖም አሁን ድረስ ያልተፈቱ የፖለቲካና የአስተዳደር ጉዳዮች አሉ። እነዚህ ጉዳዮች በውይይትና በመግባባት መፍታት ዘላቂ ሰላምን ለማረጋገጥ እጅግ ወሳኝ ነው። ፕሪቶሪያን እንደ ማዕቀፍ መጠቀም እንጂ እንደ ፖለቲካዊ መከፋፈያ መሳሪያ እንዳናደርገው መጠንቀቅ ይገባናል።